ሻሎም የጌታ የኢየሱስ ክርስቶስ ጸጋና ሰላም በስቶላችኋል። ቅዱሳን እንደምን ከረማችሁ? ሁሉ መልካም ነው። ኔጋ እግዚአብሔር በምህረቱ ባለጸጋ ይሁን አምላካችን እየጠበቀ ይሄው ዛሬም በእናንተ ፊት እንድመጣ እግዚአብሔር በጸጋው በኃይሉ አግዞኛል። ክብር ለኢየሱስ ይሁን። በዚህ እንደጀመርነው ባለፈው ሳምንት የመጀመሪያ ክፍላችን ላይ የጥበብ መጀመሪያ አንድ ሰው ጥበበኛ መሆን ወይንም በጥበብ የሆነውን የህይወቱን አኗኗር መጀመሪያ ሊያደርግ የሚገባው እግዚአብሔር አለ የሚለውን በልቡ ውስጥ ለእግዚአብሔር እውቅና መስጠትና እግዚአብሔር እንዳለ፣ እግዚአብሔር እንደሚሰማ፣ እግዚአብሔር እንደሚያይ፣ እግዚአብሔርን አንደኛ በህይወቱ አድርጎ ህይወቱን እንዲመራ እንዲጀምር በማለት ምሳሌ መጽሐፍ ምዕራፍ 1 ላይ አብረን ስንመለከት ቆይተናል። ዛሬ ምዕራፍ 2 ላይ አብረን እናተኩራለን። ክብር ለጌታ ኢየሱስ ይሁን። መጽሐፍ ምሳሌ ምዕራፍ 2 እስቲ ላንብበው። ልጄ ሆይ ይልና ቃሌን ብትቀበል ትእዛዜንም በአንተ ዘንድ ሸሽገህ ብትይዛት ጆሮ ጥበብን እንዲያደምጥ ታደርጋለህ፣ ልብህንም ወደ ማስተዋል ታዘንብላለህ። ረቂቅ እውቀትን ብትጠራት ለማስተዋልም ድምፅህን ብታነሳ እርሷንም እንደ ብር ብትፈልጋት እርሷንም እንደ ተቀበረ ገንዘብ ብትሻት የዚያን ጊዜ እግዚአብሔርን መፍራት ታውቃለህ፣ የአምላክንም እውቀት ታገኛለህ ይላል። ምሳሌ መጽሐፍ ምዕራፍ 2 ከቁጥር 1 እስከ ቁጥር 5 ባለው ውስጥ ተመልከቱ። ምዕራፍ 1 ላይ የጥበብ መጀመሪያ እግዚአብሔር መፍራት ነው ብለን እግዚአብሔርን ለመፍራት እግዚአብሔር አለ የሚለውን ሜንታሊቲ እንዲኖረን ያለፈው ሳምንት ተማርን። አሁን በዚህ በምዕራፍ 2 ላይ ከቁጥር 1 እስከ ቁጥር 4 ያለውን ነገር በህይወታችን ላይ ካሉ እነዚህ 4 ነገሮች አሁን የምንላቸው በዚሁ ቃል ላይ ያሉት፣ አምስተኛው ላይ እግዚአብሔርን መፍራት ታውቃለህ። እግዚአብሔርን የመፍራት ህይወት በግሉ መለማመዱን የሚያውቀው እነዚህ ነገሮች አሉ ወይ ነው። ክብር ለጌታ ኢየሱስ ይሁን። ጸጋ ድነናል። አዎ። በክርስቶስ ኢየሱስ በሆነው ጥበብ በውስጣችን አለ። አዎ። ተመልከቱ። ነገር ግን በውስጣችን ያለውን የተቀበልነውን ጥበብ ባህሪውን ልናውቅ ስለሚገባ ነው ይህ ትምህርት ያስፈለገው። ዛሬ በጃንዋሪ የመጀመሪያው ወር ስለ ጥበብ ይህን ወር ሙሉ እንማራለን ተባብለናል። ክብር ለጌታ ኢየሱስ ይሁን። እንግዲህ 4ቱ ነገሮች ምንድን ናቸው? አሁን እነዚህ የተነሱት ተመልከቱ። ለ2 እና 3 ነገር ከፍሎ ነው ንጉሥ ሰለሞን በዚህ መጽሐፍ ሐሳብ ላይ የሚያስተምረን። ተመልከቱ። እንዲህ አለ፣ የእግዚአብሔርን ቃል ብትቀበል ይላል። የመጀመሪያው መስፈርት አንድ ሰው እግዚአብሔርን የመፍራት ልብ አለኝ፣ እግዚአብሔርን እፈራለሁ፣ እግዚአብሔርን አከብራለሁ የሚል ሰው ተመልከቱ፣ የእግዚአብሔርን ቃል መቀበል አለበት። ትእዛዙን በሱ ብትሸሽግ ይለዋል። ንጉሥ ዳዊት እንዲህ ይላል በመዝሙር 119 ላይ አንተን እንዳልበድል ቃልህን በልቤ ሸሸግኩ ይላል። ክብር ለጌታ ኢየሱስ ሲሆን እንግዲህ ምን አለ? ቃሌን ብትቀበል። እግዚአብሔርን መፍራት ማለት ለአማኝ ህይወት በእግዚአብሔር ቃል ውስጥ መኖር ማለት ነው። አንደኛው ይሄ ነው። አንድ ሰው በጥበብ እየተመላለሰ እንደሆነ ራሱን የሚያይበት ይሄ ነው ወገኖቼ። በያዕቆብ ምዕራፍ 3 ቁጥር 13 ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይላል። ተመልከቱ። የእግዚአብሔርን ቃል ብትቀበል፣ የእግዚአብሔርን ቃል የምንቀበልበት ልባችን ተመልከቱ፣ ያ እግዚአብሔርን ከማወቅ ጋር የሚያያዝ ነው። እግዚአብሔር ቃሉ እንደሚሰራ፣ እግዚአብሔር ሕያው እንደሆነ፣ እግዚአብሔር አሁንም ትክክል እንደሆነ
የእግዚአብሔርን ቃል በቅንነት ልብ በየዋህነት ልብ የሚቀበል ሰው እግዚአብሔርን የመፍራት ልብ ውስጥ ነው የሚገኘው። ሁለተኛ እንዲህ ነው የሚለው፣ ጆሮህን ጥበብ እንዲያደምጥ ታደርጋለህ። የእግዚአብሔርን ቃል ሰው ሲቀበል ጆሮ ወይንም በውስጣዊ አሰማሙ ተመልከቱ፣ በጥበብ የሚሰማውን ቃል ያይበታል ወይንም በውስጥ ባለው መረዳት እንደ እግዚአብሔር ፍቃድ ነገሮችን ይመዝናቸዋል። አሰማሙ እንደ እግዚአብሔር ፍቃድ የሆነ አሰማም ነው። እግዚአብሔር የሚከብርበት እግዚአብሔር የማይከብርበት እንደሆነ ይለየዋል። ወገኖች ልብህንም ወደ ማስተዋል ታዘነብላለህ፣ ትለየዋለህ። በሰማኸው ድምፅ በጥበብ ትለየዋለህ። እንዴት ትለየዋለህ? እግዚአብሔርን ቃሉን ስለተቀበልክ፣ እግዚአብሔር ባለ ቃል ውስጥ ብቻ ስለምትገኝ ከእግዚአብሔር ቃል ያልሆነውን ትለየዋለህ፣ ታውቀዋለህ። በሶስተኛ ለማስተዋል ድምፅን ብታነሳ ይላል። ነገሮችን እናያቸዋለን፣ እናውቃቸዋለን። አስተውሎ ማየት ግን ያንን ነገር ይለያል ወገኖች። ነገሮችን በማስተዋል የሚያዩ ሰዎች ጠቢባን ነው የሚባሉት። ብዙ ጊዜ ሪስኩን ብቻ ነው ማለት ፖዚቲቭንም በመልካምም በመጥፎም ሁለቱንም ጎኖች አይቶ ዲሳይድ የሚያደርግ ውሳኔ ወዲያውኑ አክቲቭ የሚያደርግ ሰው ይህ ሰው በጣም ዊዝደፉል ነው፣ በጣም ጥበብ የተሞላ ሰው ነው። አራተኛ እነዚህ ነገሮች አድርጎ ተመልከቱ። አንደኛ የእግዚአብሔርን ቃል፣ ሁለተኛ ጆሮ ጥበብን የእግዚአብሔርን ቃል ብቻ በሚሰጡ ጥበቦች ጆሮ ትኩረት ካደረገ አሰማሙ ይህ ከሆነ እነዚህንም በማስተዋል የሚለያቸው ከሆነ ተመልከቱ ምን አይነት ሰው ይሆናል። ይህንን እነዚህን ሶስት ነገሮች እርሷንም እንደ ብር ብትፈልጋት፣ ልክ ለሌላ ስራ ወጥተን እንደምንተጋው ሁሉ ገንዘብ ለማግኘት እንሰራለን አይደል? ልክ ለገንዘብ መፈለግ ነው የምንሰራው። ራይት ትክክል ስለሚያስፈልግም ላይፋችን በዛ መሰረቱ ስላለ ልክ እንደዛ ጊዜ ሰጠ ብትፈልጋት እግዚአብሔር መፍራት ታውቃለህ ይላል። አምስተኛው ሐሳብ ይሄ ነው። ሲምፕል ይመስላል፣ አይደለም። ራስን ለዚህ ነገር ለማስገዛት ጊዜ ይፈልጋል። ቅዱሳን የእግዚአብሔር ልጆች ሁላችንም በክርስቶስ ኢየሱስ ሲያመን እውነት ነው ልጆች ነን፣ ድነናል፣ ከኃጢአት ድነናል። የባህሪ ለውጦች ግን የኔና የናንተ ስራ ነው። በስራ ለመጽደቅ ምናምን አይደለም የማወራው። ኦልሬዲ ጻድቅ ሆነ ጀምራል። ግን ይህ ጻድቁን ፐርሰን ልናውቅ ይገባል። ትክክለኛ የሆነውን የተቀበልነው በውስጣችን በምኞታችን እየመጣ የሚያበላሸውን የኃጢአት መስመር መዝጋት የምትችለው በዚህ መሰረት ስትመላለስ ነው። ከዛስ እግዚአብሔር የዛን ጊዜ እግዚአብሔር መፍራት ታውቃለህ፣ የአምላክህንም እውቀት ታገኛለህ ይላል ሰለሞን፣ ንጉሥ ሰለሞን። ከዛስ ምን ይሆናል? ተመልከቱ። ስለ እግዚአብሔር ሲነግረን ተመልከቱ። ሁለተኛ የሚያነሳው ስለ እግዚአብሔር ነው። መጀመሪያ ወደ እግዚአብሔር እንዴት እንቀርባለን ነው። ቀጥሎ ደግሞ እግዚአብሔርን ያሳየናል። ከዛ ሶስተኛ እንዴት ራሳችንን እንጠብቃለን ይላል። ምዕራፍ 2 እነዚህ ሶስት ነገሮች ነው የያዘው። እንዲህ አለ፣ እግዚአብሔር ጥበብን ይሰጣልና ከእናንተ ጥበብ የጎደለው ማን ነው? ያዕቆብ መልእክት 1 ላይ ሂዱና ተመልከቱ። 4 ሳይነቅፍ በልግስና የሚሰጥ ይሏል እግዚአብሔርን። ወደ እግዚአብሔር ይለምን ይሏል፣ ለሱም ይሰጠዋል ይላል። ከእግዚአብሔር ዘንድ የምትቀበለው ነው። አሁን ተመልከት፣ የአዲስ ኪዳን ነው። እግዚአብሔር ጥበብን ይሰጣልና ከአፉም ዕውቀትና ማስተዋል ይወጣሉ። መጀመሪያ ያ የእግዚአብሔር ቃል በእግዚአብሔር ተመልከት አፍ የሚወጣ ቃል በእግዚአብሔር ዕውቀት የሚገለጥ ቃል ነው።
ማቴዎስ ወንጌል ምዕራፍ 4 ላይ፣ ሉቃስ ወንጌል አራቱም ወንጌሎች ላይ ብትሄዱ ወይንም ሶስቱ ወንጌሎች ላይ ኢየሱስ ሰይጣንን ፈተና ሰው በምግብ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ብሎ መልሷል። ስለዚህ ምን ይላል? ከአፉም እውቀትና ማስተዋል ይወጣል። ከእግዚአብሔር ቃል ወገኖች፣ ዛሬ ከምትሰማው ቃል ይህ የእግዚአብሔር ቃል ነው። የእግዚአብሔርን ፍቃድ ነው በልብ ውስጥ የሚገልጠው። የእግዚአብሔርን ፍቃድ ነው ወደ ልብህ የሚያመጣው፣ ወደ ጆሮህ የሚያመጣው። እርሱ ይላል እግዚአብሔር ለቅኖች ድነትን ያከማቻል። ይህ በብሉይ ኪዳን ያለው ድነት የሚለው በሆነ ነገር ውስጥ ስትሆን የሚሰጥ ቪክትሪ ነው፣ ድል ነው፣ አሸናፊነት ነው፣ ዊን መሆን ነው። ተመልከት፣ የሆነ ሰክሰስ እግዚአብሔር ነው የሚያከማቸው። ያለ ነውር ለሚሄዱትም ጋሻ ነው። እነዚህ ያለ ነውር የሚላቸው እግዚአብሔርን ብቻ በማለት ይሄ የማይረባውን ነገርና የቆሸሸውን ነገር የተው ሰዎች ናቸው። ተመልከት፣ ጋሻቸው ነው። መዝሙር 91 ላይ ሄዳችሁ ብትመለከቱ ፕሮቴክሽን ፕሬየር ነው። እግዚአብሔር እንዴት በልዑል መጠጊያ በሚኖር ሁሉም በሚችል ጥላ ስር ያድራል ይላል። እግዚአብሔር መታመኛዬ ሙሉ ስትመለከተው የመልአክ ጥበቃ በዛ ቃል ውስጥ ያለ መጨረሻው ስሜን አውቋልና ከልለዋለሁ፣ አድነዋለሁ፣ ማዳኔንም በዚያ ያሳየዋል ይላል። የእግዚአብሔር ቃል ነው በህይወት ላይ ራሱን የሚገልጠው። ዊዝደም ነው ትምህርቴ። ስለ ጥበብ ነው የምንማረው። ስለ ሰማያዊ፣ ስለ ሕያው ስለሆነው ስለ እግዚአብሔር ጥበብ ነው የምንናገረው። ክብር ለጌታ ኢየሱስ ሲሆን፣ ከዛስ የፍርድን ጎዳና ይጠብቃል፣ የቅዱሳኑንም መንገድ ያጸናል። ይህ የእግዚአብሔር ቃል ነው እንዲህ የሚለው ወገኖች፣ ያጸናል። የዚያን ጊዜ ጽድቅንና ፍርድን፣ ቅንነትንና መልካም መንገድን ሁሉ ታስተውለዋለህ። በጣም የሚገርመው ወገኖቼ ተከተሉኝ። ይችን 10ኛዋን ልናገርና ከሮሜ መጽሐፍ ክፍል ጋር የይዤ ላሳያችሁ። የዚያን ጊዜ ተመልከት፣ ጽድቅንና ፍርድን፣ ቅንነትንና መልካም መንገድን ሁሉ ታስተውላለህ። ቁጥር 10 ጥበብ ወደ ልብ ትገባለችና። ይሄ ነው እንግዲህ ክርስቶስ ኢየሱስን የግል አዳኝ አድርጎ በተቀበለ አማኝ ላይ ወደ ልቡ የገባው ኢየሱስ ክርስቶስ በእግዚአብሔር ፊት ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛችንም ሆኗል ይላል። የእግዚአብሔር መንፈስ ባህሪውን ይዞ ወደ ልባችን ገብቷል ወገኖች። ጥበብ ወደ ልብ ትገባለችና እውቀትም፣ የትኛው እውቀት? የእግዚአብሔር የሆነ እውቀት። የትኛው እውቀት? በኢየሱስ ክርስቶስ ማዳን ስራ ላይ የሆነ እውቀት ምን ይሆናል? ነፍስን ደስ ታሰኛለችና። ሌላ ደስታ የሚሰጥ ነገር የለም ወገኖቼ። ከዛስ ቁጥር 11 ላይፍ ምን አይነት ህይወት ነው የሚሆነው? ያዕቆብ 3:13 ላይ ያለውን ሐሳብ እዚህ ጋር ምን ይለዋል? ጥንቃቄ ይጠብቃል፣ ማስተዋልም ይጋርዳል ይላል። ተጠንቅቀ ነው የምትራመደው። በጣም አድርገህ ምንድነው እግዚአብሔር አለበት ወይ እዚህ ነገር ላይ? እግዚአብሔር በሌለበት ነገር ላይ አትገኝም። ምን ልታደርግ ትገኛለህ? አንተ አይመለከትህም። ላሳይስ ሮሜ ላይ ሃሌሉያ ተመልከቱ። ሮሜ ምዕራፍ 7:14 ላይ እንደዚህ ይላል ወገኖቼ ተመልከቱ። ሮሜ 7:14 ላይ
ሃሌሉያ። እንዲህ ይላል ሮሜ ምዕራፍ 7 ወንድሞች ሆይ ሕግን ለሚያውቁ እናገራለሁ። ተመልከቱ። ሮሜ ምዕራፍ ከ14 ጀምሬ ሕግ መንፈሳዊ እንደሆነ እናውቃለንና እኔ ግን ይላል ከኃጢአት በታች ልሆን የተሸጥኩ ሥጋዊ ነኝ። የማደርገውን አላውቅምና የምጠላውን ያን አደርጋለሁና፣ ዳሩ ግን የምወደውን እርሱን አላደርገውም። የማልወደውን ግን የማደርገው ሆንኩ፣ ሕግ መልካም እንደሆነ እመሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚያድር ኃጢአት ነው እንጂ። በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና ፍቃድ አለኝና መልካሙን ግን ማድረግ የለኝም። የማልወደውን ክፉ ነገር አደርጋለሁና ዳሩ ግን የምወደውን በጎን ነገር አላደርገውም። የማልወደውን የማደርገው ሆንኩ፣ ግን ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚኖር ኃጢአት ነው እንጂ። እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና፣ ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አያለሁ። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? መልሱን ተመልከቱ። በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። እንግዲያስ እኔ በአእምሮዬ ለእግዚአብሔር ሕግ፣ በሥጋዬ ግን ለኃጢአት ሕግ እገዛለሁ። ቁጥር 8 እዛው ላይ ይቀጥልና ወገኖች በጣም ጠቃሚ ስለሆነ ነው የቀጠልኩት። በጣም ነው የሚጠቅማችሁ። እንዲህ ይላል፣ ተመልከቱ። ከ1 ጀምሮ እስከ 3 ድረስ ላንብበው። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ከየትኛው ኩነኔ? ይሄ በውስጣቸው ሆኖ ኃጢአትን እያመጣ ኃጢአትን እንዲሰሩ የሚያደርገው ኃይል፣ ያ የሚኮንነው፣ ያ የሚከሳቸው፣ ያ የሚወቅሳቸው፣ ያ የኃጢአት ባህሪ፣ ያ የኃጢአት ምንነት የላቸውም። ከዛ ነው ዲሊቨር ይሆን ነው። ተመልከቱ። ስለዚህ ነው አማኝ ሊያስተውል የሚገባው፣ ወይንም አማኝ በተቀበለው ጥበብ ውስጥ መመላለስ የሚገባው። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕይወት ነው የሆነልኝ። የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። አርነት ሚንስ መንፈሳዊም ፊዚካሊም ነው ወገኖች። ይሄኛው ነው ነፃነት። መንፈሳዊም አካላዊም ነፃነት ነው። ነገ እያልክ የምትኖሩ አይደለም። ናው ካንተ የሚጠበቀው ይህን ቃል ታምነዋለህ ሆይ? ይህን በጥበብ ትወስዳለህ ሆይ? ይህን ታስተውላለህ ሆይ? እግዚአብሔርን ማወቅ ሆኖልሃል። ፔሬድ። ከዛስ ምን ይላል? ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። አሁን ተመልከቱ እንግዲህ እኔና እናንተ እግዚአብሔር በልጁ በክርስቶስ ኢየሱስ በሰራው ሥራ ይህንን የነፃነት ሕይወት ሰጠን። ስለዚህ ምን ይለናል ያዕቆብ ምዕራፍ 3 ቁጥር 13 ላይ ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ሥራውን በጥበብ የዋህነት ያሳይ።
በጥበብ ነው የምታሳየው። ክራይስትን ነው የምታሳየው። ክርስቶስን ነው የምታሳየው። እህቴ አንተም የምታሳየው ያ ነው። የክርስቶስ ኢየሱስ ሕይወት ዕለት ዕለት በውስጣችን ሆኖ የሚሰራው የሚገልጠው ይህንን ነው። በአንደኛ ቆሮንቶስ ምዕራፍ 2 ከ9 ጀምሮ እስከ 15 ድረስ ባለው ውስጥ ሄዳችሁ ስትመለከቱ ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ይላል። እግዚአብሔር ባዘጋጀው ሕይወት በመንፈሱ ለኛ ይህንን ቃል ሰጥቶናል። ይህንን ቃል ስናምን ወገኖቼ ያለፈውን የሆኑ ነገሮቻችን ሁሉ ተመልከቱ። አእምሯችን በዚህ በአዲሱ በሆነው ነገር እያመን ስንለውጥ እኔና እናንተ ሕይወት ላይ ዕለት ዕለት ለውጦችን እናያለን። ጸሎታችን ይስተካከላል። አካሄዳችን ይስተካከላል። የሚጠቅምና የማይጠቅሙ ነገሮችን ፈጽሞ አበጥረን እናያቸዋለን። የማይጠቅሙትን ነገሮች ኖ ማለት እንጀምራለን። ለምን? መንፈስ ቅዱስ በውስጣችን ስላለ፣ የኔና የእናንተ ፍቃድ ስለሚያስፈልገው አምናለሁኝ። ይህ የጥበብ ቃል ወይንም በጥበብ ሕይወት ውስጥ ወገኖቼ አሁን በቀጣይ በሚኖረን 2 ሳምንታት ውስጥ ደግሜ በደንብ እንመለከታለን። ጥበብ ካንተ ከአንቺ እሽታን ትፈልጋለች። እውነቴን ነው የምነግራችሁ። አማኝ ውስጡ ላይት ነው ያለው፣ ብርሃን ነው ያለው፣ ክብር ነው ያለው፣ የተሻለ ነገር ነው ያለው። ፈጽሞ በዚህ ባለው በዓለማዊ ነገሮች ውስጥ ወገኖቼ መቆየት አያስፈልግም። ይህ የመንፈስ ቅዱስን ሕይወት እንጆ ያርኩት። በጣም ደስ ይላል ከጌታ ጋር መኖር። ጌታ ኢየሱስ ዘመናችን ሁሉ ይባርክልኝ፣ ለበረከት ሁኑ። ይህ ፕሮግራም በግል ዩቱብ ቻናሌ ላይ በቲክታክ በፌስቡክ ታገኙታላችሁ። ጌታ ኢየሱስ ዘመናችን ሁሉ ይባርክልኝ፣ ለበረከት ሁኑ። ሻሎም